አራብዬ ይሄ ነገር ውልቃት ብቻ አይደለም ሌላም ነገር ሳይሆን አይቀርም። ግድ የለሽም እታለም፣ ውልቃትም እኮ ቀላል ህመም የለውም። አረ ወይኔ ተሰብሬ በተገላገልኩ ወንድም አለ ጠዘጠዘኝ እኮ። ወይ ሐኪም ቤት እንሂድ እንዴ? አንተ ደግሞ የምን ለውልቃት ሐኪም ቤት መሄድ ነው? እኔ በደንብ አድርጌ ነው ያሸውላት። አሁን ቀለል ይላታል፣ አታስብ። አብዬ ወይ ህመሙን እንዲያስታግስልኝ የባለፈውን አንድ መለኪያ አረቄ ልጠጣበት እንዴ? አረ የምን አረቄ ነው? አሁን ራሱ ብን ብሎ ይለቅሻል። አልመሰለኝም። አፈር አበላኝ እኮ። ወይ 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 ወይ። አይዞሽ እማዬ አይዞሽ። ወይ ውሃ ላንጣ እንዴ? ምን ያደርግልኛል በዚህ ሰዓት ውሃ? ወይኔ እድሌ። ወይ ካልሆነ ወጌሻ እንጥራ እንዴ? ሳይሻል አይቀርም። አብዬ ጠርቼ ልምጣ? አይ አልፈልግም በፍጹም። ታዲያ ምን ይሻላል? አላውቅም። የሆነ ነገር አድርግልኝ አብዬ፣ ሞትኩ እኮ። እየወለቀው አልገባም እንዴ አብዬ? አረ በደንብ ነው የገባው። ታዲያ ምን ሆኖ ነው? ባንዴ እኮ አይሻላትም። ቆይ እንጂ። ታዲያ እንደዚህ ሆኖ እንዴት እቆያለሁ አብዬ? እስቲ እንደገና ልንገርሽ። ሰላም እንዴት ነሽ እዩዬ? ሰላም ቤተሰብ ሁሉ ሰላም? ምን ሆኜ ነው ሰላም የማበዛው? እንዴት እዩ? አንድ ነገር ልነግርሽ ብዬ እኮ። ኧረ ምን ሆኜ ነው የምርበተበተው? በቃ አንዴ ሞክሩና ከዛ በቃ እዩዬ፣ በቃ እኔ ከዚህ በላይ መጨነቅ አልፈልግም። እኔ አንቺን በጣም ነው የማፈቅርሽ። አንበሳቆሽ ላይ ትችያለሽ። አንተ እንዲህ ጀግናል እንዴ? ምን መጀገን፣ ቀን ወጣለት እንጂ እሱም እንዳንተ ፍቅር ሊያጫውተው ነው። ቆይ አንተ ግን በወሬ ማለት ስለኔ ካላወራ ይደብራል እንዴ? ምን ላድርግ? እሺ አንድ ያለኝ ምቹ ምሳሌ አንተ ስለሆንክ እኮ ነው። በሞላ ሰው ነው የታየውክ? እስካሁን እንግዲህ አንተ ነበር የምትታየው። ፈጣሪ ይመስገን አሁን ደግሞ ወንድምም ተገኝቶልሃል። ቆይ እናንተ ምንድን ነው ኮቴ የላችሁም እንዴ? እንኳን ኮቴ ጦርነት ቢፈጠር ራሱ ትሰማለህ እንዴ? አንተ ምን ሆኛለሁም አልሰማም። ፍቅር ይዘዋል ወንድም፣ ፍቅር ይዘዋል። አንተ ግን እኛ ላይ ሙድ ትይዛለህ አይደል እንዴ? የምን ሙድ ነው የሚይዘው? አንተ ደግሞ የምን ፍቅር ነው የምትለኝ? ይሄ ቤተሰባዊ ፍቅር የለም? የእናት ፍቅር፣ የሀገር ፍቅር ምናምን። ባካት ትጃጃል። እኔ ለእውነት ትወና እየተዘጋጀኝ ነው። እዩ ናት አብራ የምትተውነው? የምን አባዩ ነው? ያው እዩዬ ምናምን የሚል ነገር የሰማን መስሎን እኮ ነው አይደል? እንዴ ቹቻ ይመስለኛል። እንግዲህ አፈቅርሻለሁ የሚል ነገር የስመው መሰለኝ ካልተሳሳትኩ። እስቲ በእናታችሁ የማይመስል ነገር አታውሩ። አረ በፈጠረ አንተ ፈር። አሁን ሰምተና እንዴ? አሁን በወል ልክድ ነው ይሄ ነገር። ለሰርጋቸው ቀን እንኳን ቢሆን ላጅባት መጥቼ ነው የሚለው። በቃ እኔ ልወጣ ነው። መጣሁ። ታለምጣለህ እንዴ አንተ? ምን አደረግኩኝ ደግሞ? ቆይ አሟችኋል? መሄድም አይቻልም? አዎ አትችልም። ምክንያት እያወራን አይደል እንዴ? አረ በፈጠራችሁ እኔ የምሄድበት ቦታ አለ። በቃ በኋላ እናወራለን። ቆየት ነው የምትሄደው? ጉዳይ አለኝ። የምን ጉዳይ? የግል ጉዳይ። አረ እባክህ ለአንተ ሲሆን የግል ጉዳይ ሚስጥር የሚሆነው። እሺ በቃ ስመጣ እነግራችኋለሁ። አሁን ግን ልሂድ። ትጠብቀኛለች። ትጠብቀኛለች? አዎ በቃ እዩን ቀጥሬያታለሁ። ልትነግራት ነው? አንተ ግን ይህን የመሰለ ወሬን የደበከን? እሺ አሁን ልሂድ በቃ። አረ ሂድ ወንድሜ፣ በድል ተመለስ። አቦ ብቻ ያንተ ጣፈንታ እንዳይደርሰው እንጂ ልጅ አንተ አላበዛውም እንዴ? ምንድነው? ምኑ? ታውቀዋል ግን ምን ያህል ሰዓት እንደተጠበቀኝ? በጣም ይቅርታ እዩዬ። እንዴ ብሷት እኮ እንደተጠበቀኝ ግን ታውቃለህ? በጣም ይቅርታ፣ ከባድ ነገር ስላጋጠመኝ ነው። ምንድነው ከባድ ነገር ያጋጠመ? ያው አለ አይደል? ምን? ድንገተኛ ነገር ነው። በጣም ይቅርታ። እሺ አሁን የምትለኝ በለኝና ልሂድ። ይቅርታ በጣም እውነት አውቄ አይደለም። እሺ ንገረኝ። እንዴ ምን ልንገርሽ? ምንድነው እነግርሻለሁ ብለህ የጠራኸኝ? አኩርፈሻል እኮ። አላኮረፍኩም። እዩዬ ደግሞ ይቅርታ አልኩሽ አይደል እንዴ? እሺ አልኩህ እንዴ ንገረኝ። ቆይ እንደዚህ አኩርፈሽ እንዴት ነው የምነግርሽ? መጀመሪያ ፈገግ በይ፣ ከዛ እነግርሻለሁ። አልፈልግም። የምትነግረኝ ከሆነ ንገረኝ፣ አለበለዚያ እሄዳለሁ። እንዴ እንደዚህ አኩርፈሽ እንዴት ነው የምነግርሽ?
ደስ እንዳለ። እሺ አሁን ንገረኝ፣ የሚሄድበት ቦታ አለ ሰዓት እንዳይሄድብኝ። የሚሄድበት አለ? አዎ ቸኩላለሁ። የት ልትሄጂ ነው? አንድ መሄድ ያለብኝ ቦታ አለ። ቶሎ ንገረኝና እኔ ልሂድ። በቃ ከቸኮልሽ ሂጂ፣ ሌላ ጊዜ እነግርሻለሁ። ምን? አዎ ምን ነው ከቸኮልሽ እኮ እንዳልይዝሽ ብዬ ነው። ጭራሽ የሁሉ ሰዓት አስጠብቀኝ ሂጂ ትለኛለህ እንዴ? እንዴ የሚሄድበት አለ ያልሽኝ ራስሽ አይደለሽ እንዴ? እና ብልህስ? ብልህስ? አዎ ብልህስ ሂጂ ትለኛለህ? እዩ እየተቆጣሽ እኮ ነው። ለምንድን ነው የምቆጣ? ገርመኸኝ ነው እንጂ። ምን አደረኩኝ ደግሞ? እኔ የምለው አንድ ጥያቄ ልጠይቅህ። እሺ። ከሴት ጋር ተቀጣጥረ ወይም ፍቅረኛ ኑሮ ያውቃል? አይ አያውቅም። ምን ነው? አየህ ግምቴ ልክ ነው ማለት ነው። የምን ግምት? የገመትኩት ነዋ። ጓደኞችን ፍቅረኛ ኑሯቸው ከሴት ጋር እንዴት አድርገው አያውቁ? አረ ያውቃሉ። ምን ነው? በጣም ጥሩ። ልትነግረኝ ካሰብከው ነገር በፊት ከእነሱ ስልጠና መውሰድ ሳይጠበቅብህ አይቀርም። ምን የምታወሪው ነገር ግን እየገባኝ አይደለም። አሁን ምንም ብለህ ሊገባ ስለማይችል ሄደህ ለጓደኞቹ ንገራቸውና ሙሉ እነሱ ያስረዱሃል። ቆይ እነሱን ከምጠይቃቸው አንቺ ለምን አትነግሪኝም? ብነግርህማ ደስ ይለኝ ነበር፣ ግን ደግሞ እንደነገርኩ ነው፣ ሰዓት የለኝም። በቃ ይሄን ያህል ከቸኮልሽ አላስቁምሽ፣ እንገናኛለን። ድሮም እኔ ነኝ ጥፋተኛ። እሺ ተው በቃ። እሺ ምን አደረግኩኝ? ይረፍድብኛ ስተ እሺ አንድ ያልኩት ወይኔ ማሚ ምንድን ነው? ተረጋጊ፣ አትጩይባት። ምንም አልሆነችም። አሁን ቁጭ በይ። ምንም አልሆነችም ትለኛለህ እንዴ? እንዲህ እንዲሆን አያየዋት። ወለምታ ብቻ ነው፣ ትልቅ ነገር አይደለም። አሁን ቁጭ በይ። ማሚ ምን ሆነሽ ነው? በእናትሽ እንዲህ ስብርብር ብለሻል እኮ። እኔ ልሰባበርልሽ። ምንድን ነው? ምን ሆነሽ ነው? ውይ አረ በፈጠረሽ እንዴ! ምንድን ነው እንዴ? ማዘንም አልችልም እንዴ? ማሚዬ ደህና ነሽ? ተሰበርኩልሽ እኮ መቅድዬ፣ ተሰባበርኩልሽ። እኔ ልሰባበርልሽ ማሚዬ። እንዴ የለሽም እኮ ደቀሻል። ውይ አይ ረተኝ እስኪ። ደህና ናት። እረፍት ስታደርግ ይልቃታል። አሁን ደግሞ ጫጫታ ነው እየረበሸታለሁ። ቆይ ምንድን ነው እንዲህ እስክትሰበር ድረስ ይጣላት? ቀላል ነው አልኩሽ እኮ። ደህና ናት። አሁን አትጩይባት። ምን ነው የኔ ድምጽ ብቻ ነው እንደ እየረበሻት ያለው? የአንቺ ድምጽ ብቻ ነው ከሁላችንም ጎልቶ እየተሰማ ያለው። ኧረ ምንድነው ደግሞ የላክሽልኝ? ስማ የኢዛና እናት ወድቃ ተሰብራለች። ይህን አጋጣሚ መተህ ተጠቀምበት። ዝም ብለህ አትንከርፈፍ። ምንም ነገር ያለ ማጀባያ ስድብ አትነግረኝም ማለት ነው። ቺልች እንዴ ዶ ብሌን እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። ደግሞ እዚህ ምን ሰራለህ? እኔማ ሰፈሬ ነው እዚህ። አንቺ እዚህ ምን ሰራለሽ? ኦ አንተም እዚህ ሰፈር ነህ? አዎ እዚሁ ነኝ። ሰፈሩን ተቆጣጣችሁታላ መሆኑ ነው እንግዲህ። ባይሆን አንቺ እዚህ ምን ታደርጊያለሽ? ምን ነው እዚህ ሰፈር ብመጣ ችግር አለው እንዴ? አይ ምንም፣ እዚህ አካባቢ አይቼሽ አላውቅም ብዬ ነው። ለነገሩ እኔ በአጋጣሚ ነው የመጣሁት። ከመቅዲ ጋር ተቀጣጥረን ስለውላ ስልኩ አልሰራም አለኝ። ይሄ የፈረደበት ትምህርት ቤት ተጀመረላችሁ ደግሞ። ልታስጨንቁ ነው በቃ። እንዴ ምን አደረግን ደግሞ? እናንተ ምንም ማሰሩ ድራማ አለ ብለሽ ነው? ወይ ጆዬ፣ እሱ እኮ ድሮ ቀረ። ኦኬ አሁን በተሻሻለ ሁኔታ መተናል ነው የምትሉት? አሁን እንኳን እንደ ድሮ እናንተን የማስደመም ምንም እቅድ የለኝም። ኧረ እባክሽ። እንደዛ ነው እንግዲህ። ለማንኛውም አጋጣሚ ካገኛት እንድትደውልልኝ ንገርልኝ። እንደ አጋጣሚ ሆኖ እሷ ያለችበት ነው የምሄደው። መሄድ ከፈለግሽ አብረን እንሂድ። ወይ ደስ ይለኛል። ነይ እሺ። ሉላ ምንድን ነው? ቆይ ነገር እንዴት ነው? ምንድን ነው እዚች ልጅ ጋር ድረስ ስመጣ እንደዚህ የሚያደርግ? እውነቱን እኮ ነው። ቆይ እያስፈራራች ነው እንዴ የምትመጣው? በትክክል ሲሄድ የሆነ የምታደርገው ነገር አለ እንጂ በሰላምማ እንደዚህ አይሆንም። ቆይ አንተ ሄድከው እንደምትወዳት ልትነግራት አልነበር እንዴ? ቆይ ግን እኔ የምለው እቸኩላለሁ ስትል በቃ ሂጂ ማለት እንደዚህ ያደርጋል እንዴ? እስቲ በስነ ስርዓት ንገረኝ። ምንድን ነው? ቆይ ይኸውልህ ብቻ ምን ተፈጠረ መሰል፣ እዚህ ስጨቃጨቁዬ ሲሄድ ቀድመኝ ደርሳለች። ነገር የጀመረው እዛ ጋ ነው በለኛ። ደርሼ ስላስጠበቅኩሽ ይቅርታ አልኳት። ከዛ አንድ ቅንድቧን ብድግ አድርጋ ችግር የለውም አለችክ? አዎ ችግር የለውም፣ አሁን ለምን እንደፈለግኝ ንገርኝና ልሂድ፣ እቸኩላለሁ አለችኝ። እሺ ሂጂ አልኳት ብቻ እንዳትለኝ እንዴ።
እና ምን ልበላት ታዲያ? ሄዳለሁ ካልሽ መከልከል ነበረብኝ እንዴ? አይሉላ ሲንግል ሆነ የመቆየት ችግር ይኸውልህ፣ ሴቶች ተቃራኒ መሆናቸውን አለማወቅ። ይኸው ልጅቷንም አንጨርጭራ አባረርካት። አየህ አይደል ሳታማክር የምታደርገው ነገር ምን እንዳመጣብህ። ዝም በል እባክህ። ባማክራችሁ የተሻለ ሀሳብ የምትሰጡኝ አይመስልም? ኧረ እባክህ ስማ፣ ሌላ ነገር አማክረኝ ምክር ላልሰጥ እችላለሁ፣ ግን ስለ ሴቶች ከጠየቀኝ መሬት ጠብ የማትል ምክር ነው የምመክር። በሱ እኔ እስማማለሁ። ቹቻ ለሌላ ነገር ሊደነዝዝ ይችላል፣ በሴት ጉዳይ ግን ጭራሽ አይታማም። ይቅርታ የኔ ወንድም፣ አንታማም ነው የሚባለው። እሺ አሁን እዚህ ጋር የኔ ጥፋት ምኑ ጋር ነው? ልሂድ ስትል ለምንህም ቢሆን ተንከባለ ማስቀረት ነበረብህ። እንዴ ለምንድነው መንከባለለው? ያው ሴቶች አህያ ስለሚወዱ ነው። ለዛ እኮ ነው ሁሉም ሴቶች ቹቻን የሚወዱት። ተምሳሌታችን እኮ ነክ። ስነ ስርዓት። አሁን ምክር ላይ ነኝ፣ ሀሳቤን ለመበታተን እንዳትሞክር። ቆይ መቆየት ከፈለገች መቆየት ፈልጋለሁ አትልም እንዴ? ኦ የኔ ወንድም፣ ሴቶች ተቃራኒ ናቸው አልኩህ እኮ። እንደምንም ቢሆን ለምንህ ማስቀረት ነበረብህ። እጭ አው ምንድነው እንደዚህ ውስብስብ መሆን? በቃ ልደውልላት። አትልፋ ወንድሜ፣ አታነሳም። ለምንድነው ማታነሳልኝ? ኩርፊያ ላይ አይደለች እንዴ? እስካሁን ታኩርፋለች ብለህ ነው? ትቀልዳለህ እንዴ? ብሎክ ካላደረገችም አንድ ነገር ጭራሽ። ፈጣሪ እርዳ ወንድሜ። እናንተ ምንድን ነው? ብሎክ አድርጋኛለች። አንተ ደግሞ ብሎክ ማድረጓ ገረመ እንዴ? ገና መከራን ነው የምታበላ። ውይ ሴቶች ውይ! መንፈስ የሆኑ ፍጥረቶች እንኳን እንደነሱ መከራችንን እኮ አላሳዩንም። እናንተ እንደዚህ አስፈሪ ናቸው እንዴ? አስፈሪ ይገልጻቸዋል እንዴ? እሺ አሁን ምንድን ነው የማደርገው? አሁንማ ምንም ማድረግ አችልም። በአካል አግኝታት ስርስሯ እያልክ መለመን ነው እንጂ። ማን ነው የሚለምናት? እኔ ልዑል? አይ አንተን ወክሎ ካልሆነ ቹቻ ይለምንልህ ካልደበረ። ለምንድን ነው ደግሞ እኔ የምለምንለት? ያው አንተ ትሻላለህ በሚለው ነው ብራዘር። ስማ እኔ ቹቹ መቼም ሴት አለ ምንም። እሺ መቼም አልሞትም እንዴ? ኧረ እባክህ ነገ ስትሽለጠለጥና የለ ማ እኔ አላወከኝም ማለት ነው። ወሬን አቁም ባካውን። ባይሆን እዩን አባብልለት። ኧረ እባክህ እነሱ ሲጣበሱ ነው ጠብ የሚልልኝ ነገር አለ እንዴ? ኧረ እባክህ ዝም በል አንተ። አልልም። የልባችሁን እየተናገራችሁ ዝም በል አትበሉ። መጣው በቃ። እንዴ ትንሿ። አቤት። እዚህ ደግሞ ምን ታደርጊያለሽ? ማለት ቤቷ ድረስ መተሽ እዚህ ምን ታደርጊያለሽ ትያታለሽ እንዴ? ቤቷ ማለት መግዲዚ ነው እንዳለችው? አዎ ምን ነው? አይ ምንም። ትንሿ እንዴት ነሽ? ደህና ነኝ። የኢዛና እናት እኮ መታመማቸውን ሰምተን ልንጠይቅ ነበረ። መግባት እንችላለን? እሺ ግቡ። በሺ ብሌን ነኝ እንግባ። ኖ እኔ አልገባም ይቅርብኝ። ባይሆን መግዲን ጥራልኝ። ምን እየሆንሽ ነው ግን አንቺ? ምን ሆንኩ? በጣም የተበጣጠሽ አልመሰለሽ? ያማል እንዴ? ምንድነው ችግር? ችግር ካለብሽም አንቺ ተናገሪ። ምንድነው ልጅቷ ላይ እንዲህ የምትበጣጠሽባት? ተረጋጋ እንጂ ሰውዬ፣ እየተቆጣኸኝ እኮ ነው። ለነገሩ የማን ጓደኛዎችና ከአንቺ ደህና ነገር እጠብቃለሁ። ጆሲ። አቤት። ምን ሆነሃል? ምን ሆንኩ? ምን ሆንኩ ትላለህ እንዴ? በጣም እየተበሳጨህ እኮ ነው። የምታረጊው ነገር ነው የሚያበሳጨኝ። ምን ሆነሻል? ኡፍ በጣም ሶሪ ጆዬ፣ አንዳንድ ነገሮች እኮ እየረበሹኝ ስለሆነ ነው። ምንድን ነው የሚረብሽ? ተው እሱን። አሁን ግባና ጥራልኝ በእናትህ፣ በጣም ደክሞኛል። ቅድስት እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ምን ልትሰሪ መጥተሽ ነው እዚህ? እንዴ ሰፈሪ እኮ ነው። ባይሆን አንተ እዚህ ምን ነገር ጣለህ? ኧረ ምንም። እኔማ ትንሽ ደብሮኝ ወጥቼ ነበር። ከዛ ሳይሽ ሰላም ልበልሽ ብዬ እኮ ነው። እዚህ ሰፈር ነሽ ለካ? አዎ እዚሁ ነኝ። አንተ ግን በሰላም ነው በዚህ ጠራራ ፀሐይ ወክ የምታደርገው? አዋ ያው አንዳንዴ ዞር ዞር ማለት ይከፋል ብለሽ ነው። እሱስ ልክ ነህ። ዞር ዞር ማለት አይከፋም። አዎ እዚህ ሰፈር እኮ ብዙ ጊዜ እመላለሳለሁ። አንድ ጓደኛ አለኝ ግን አይቼሽ አላውቅም። እውነት እዚህ ሰፈር ጓደኛ አለ? አዎ እሱ ጋር እመላለሳለሁ። ወይ ደስ ይላል። እና ማን ነው ስሙ ጓደኛ? አቤል። እንዴ አቤል እዚህ ሰፈር ነው እንዴ? አይ ሌላ አቤል ነው እዚህ ያለው። ኦኬ እኔ እኮ አንድ ላይ ነው የምትኖሩት ሲባል ስለምሰማ ነው። አዎ ከዛኛው አቤል ጋር አብረን ነው የምንኖረው። እና እንዴት ነሽ አንቺ? ደግሞ ከረፍት በኋላ በጣም ነው ያማረብሽ። አመሰግናለሁ ቹቻዬ። ምን ነው እኔ አላማረብኝም እንዴ? ኧረ አምሮብሃል፣ ወፋፍረሃል። አይ እሱን እንኳን ታየው።
ምበላ ወዴት እንደሚሄድ አላውቅም። ይኸው እንደምታይኝ ድቅቅ ብዬ ቀረሁ። ኧረ ደህና ነህ? አንቺ ካልሽማ አምንሻለሁ። እና ፈተና እንዴት ነበር? አረ ምንም አይልም፣ አሪፍ ነው። ያው ሞካክረናል። አንቺ ጋስ? በጣም ደስ ይል ነበር። ቀላል ነው። ለነገሩ በእንደዚህ አይነት ነገር እኮ አንቺ አትታምኚም ነው ብለህ ነው? ታዲያስ? በቃ ልግባ፣ ብዙ ቆየሁ። ምን ነው እንግባ አይባልም እንዴ? ውይ ይቅርታ፣ ቤት አትገባም? ስቀልድሽ ነው። በቃ እንገናኛለን። ነገ ትምህርት ቤት ትመጫለሽ አይደለ? አዎ እመጣለሁ። እሺ በቃ እንገናኛለን። ግን ነገ ጠዋት በዚህ ሰፈር ስለማልፍ ወደ ትምህርት ቤት አብረን ብንሄድ ቅር ይልሻል እንዴ? እሺ ደስ ይለኛል፣ እንገናኛለን። እሺ በቃ ግን ካልተገጣጠምን ደግሞ እንሸዋወዳለን። ምን እናድርግ? እሱም አለ ለካ። ወይ ለምን አትደውልም? አረ እንኪ በቃ ደውልልኝ። አሁን ልግባ። እሺ በቃ እንገናኛለን። አንተ እንደዚህ ሰዓት ነህ እንዴ? ምንድነው? ቆይ አንተ ብራዘር አስደነገጥኩሽ እንዴ? ቆይ አንተ እየተከታተልከኝ ነው እንዴ? ምን ታደርግልኛለህ? ለምን እከታተላለሁ? ማደርግልህ መስሎኝ ስርስር የምትከታተለኝ። ይኸውልህ ቹቻ፣ እያረክ ያለው ነገር በሙሉ ገብቶኛል። ብታቆም ነው የሚሻለው። ልጅቷ ኦልሬዲ የኔ ሆናለች። ኧረ እባክህ አብርሃም እኮ ነኝ። ረሳኸኝ እንዴ? ስማ፣ እኔ ቹቻ አይኔ ያየ ልጅቷን ከእጄ ላይ የምትበላት ነው እንደሚመስልህ? ተይ ቹቻ፣ እኔና አንቺ ፉክክር ውስጥ ባንገባ ይሻለናል። ጨዋታውን የወዳጅነት ብናደርገውስ? ደስ ይለኛል። በምን እናድርገው? በስምምነት እኮ። ምን አይነት ስምምነት? ቀላል እኮ ነው። ቀድሞ ልጅቷን በእጁ ያስገባ፣ ምንም ግርግር ሳይፈጥር ከጨዋታው ይወጣል። ቹቻ፣ ከኔ ጋር እየተፎካከርሽ ባልሆነ። እባክህ ወሬ አታብዛ። የምትስማማ ከሆነ ተስማማ። እሺ፣ ደስ ይለኛል። ማሚዬ ምን ነው? ምን ሆነሽ ነው? ትንሽ ወለምታ ነገር ነው። ደህና ነኝ። እኔ እኮ አጋጣሚ ሰላም ልልሽ ነበር የመጣሁት። ወይኔ በጣም ተጎድተሻል እኮ። አይ ደህና ነኝ፣ አታስቡ። እንዴ መቅዲ እዚህ ነሽ እንዴ? አዎ እዚህ ነኝ። ምን ነው ስትገባ አላየኝም እንዴ? ስገባ እኮ ማሚ እንዲሆን ሰዓት ምንም ነገር አላየሁም። ይዙ እንዴት ነው? ተወሱ በእናትህ ለራሱ ደንግጦ ምንም እኮ እየተሰማው አይደለም። ማሚ ምን እናርግልሽ? ወይ ሐኪም ቤት እንሂድ እንዴ? ኧረ በጭራሽ አሁን ደህና ነኝ። ምን አይነት ቀን ነው በእናትሽ? ጭንቅላትሽን እኮ መቶሽ ቢሆን ኖሮ በቃ ሞተሽ ነበረ። በስመ አብ የሸይጣን ጆሮ ይደፈን። ኧረ እንኳን ፈጣሪ ያተረፈሽ የኔ እናት። መድኃኒዓለም ደርሶልኝ እንጂ አፈር በልቼ ነበር። እማዬ በቃ ትንሽ ረፍት አድርጊ፣ ቀለል እንዲልሽ። እሺ ልጅ አርፋል። በቃ እኛ እንሂድ መሰለኝ ማሚዬ። ረፍት አድርጊ እሺ፣ መጥቼ ይሻለሁ። እሺ እናቴ። ማሚ እግዚአብሔር ጨርሶ ይማርሽ። እሺ እኔም እመጣለሁ። ኧረ አትቸገሩ፣ እኔ አሁን እነሳለሁ፣ አታስቡ። ለእናት ደግሞ የምን መቸገር ነው? መተን እናይሻለን እንጂ። እሺ ካላችሁ እሺ። በቃ ማሚዬ ረፍት አድርጊበት እሺ፣ እንመጣለን። እማዬ መጣሁ። ትንሿዬ ላግዝሽ? አይ አመሰግናለሁ፣ ጨርሻለሁ። ሻይ ቡና ሳትይን እኮ መሄዳችን ነው። ምንድነው? ችግር አለ እንዴ? አይዞ ሰርቀን እንኳን ሄድም አታስብ። ለሰረቅስ ብትሉ ማን ያሰርቃቸዋል? ሰላማዊ ርክክብ እያለ መስረቅ ምን አመጣ? ትንሿዬ ትንሽ አሸኘ ነው። ፈልጋታለሁ። ውስጥ የምናደርገው ነገር አለ። ምን ልታደርጉ? አንተ ያሰብከውን። በቃ አንተ ጭንቅላት ደህና ነገር ማሰብ አይችልም አይደል? ምን ማለት ነው ደግሞ እሱ? በሉ በቃ እዚሁ እንዳትጀምሩ፣ እኛ እንሂድ። ይሻላችኋል። እንደውም ቆያችሁ። ትንሿዬ ነገ ክላስ ትመጫለሽ አይደል? አዎ እመጣለሁ። በቃ እዛ እንገናኛለን። ደህና ዋሉ። እኔ ምንሽ ትምህርት ቤት ትገናኛላችሁ? አልፎ አልፎ ማለት አብራችሁ ጊዜ የምትሰሩ? ኧረ አይደለም፣ ድንገት ግቢ ውስጥ ነው የማገኘው። ያስቸግርሻል እንዴ? ኧረ አያስቸግረኝም። እሺ የሆነ ነገር ካለ ትነግሪኛለሽ አይደል? አሁን ቃል ትገቢልኛለሽ? እሺ በቃ እሺ። እማዬ ጋር ግባ። እሺ በቃ እኔም ጨርሻለሁ። እመጣለሁ።
ኧረ አንተ ልጅ በፈጠረ አርፈህ ተቀመጥ። እንዴት ነው የምቀመጠው? ብሎክ እኮ ነው ያደረገች። እና ብሎክ መደረግ ብርቅ ነው እንዴ? ምን ማለት ነው ብርቅ ነው ማለት? ማን ስለሆነች ነው እሷ ብሎክ ብታደርገኝ? እሷ ብቻ እኮ አይደለችም፣ ሁሉም እንዲህ ናቸው። እኔ ስለ ሁሉም አይመለከተኝም። ቆይ ነውር አይደለም እንዴ? ኦሆ ደግሞ የእርጅና ጀመረ። ምንም እርጅና አይደለም። ላግኛትና ልክ ልክ ሆነ ነው የምነግራት። አይ እሱን እንኳን ተው። ምን ማለት ነው ተው ማለት? አሁን በአካል ስታገኛት ዱዳ አይደል እንደምትሆነው? ማን? እኔ ልዑል? አዎ አንተ። ወይኔ ያለመተዋወቅ ተጀመረ። ምንድን ነው የሚጀመረው? ወጉ ነዋ፣ የካፕል ወጉ። ስትጣሉ ጸጉራችሁ እስኪንጨረጨር ድረስ። ይህን ከዛ ጋር ምን ያገናኘዋል? ደግሞ መቼ ፍቅረኛሞች ነን? ያው ነው እባክህ። ቆይሽ አሁን ብሎክ አድርጋኛለች። እንዴት ይቅርታ እንድጠይቃት ነው? አሁንም እዩ ጋር እንዳይሆን ብቻ። ትቀልዳለህ እንዴ አንተ? ብሎክ እኮ ነው ያደረገችኝ። በአንድ ብሎክ ሰማይ ልንካ ካልክማ በጣም ከባድ ነው። ገና የተላጠ ኤሌክትሪክ የሚመስል መላሷን ታቃምሰ የለ እንዴ? ኧረ እዛው ራሷ ትቅመስ። ቤቷም እጄ ቢሆን ልክ ልኳን ነው የምነግራት። ይሄ ያሟል እንዴ? ምን እየሆንክ ነው? ለነገሩ አንተ ምን ተነካና ነው? ኧረ እባክህ ምን ተነካ ትላለህ እንዴ? መቅዲ የምታክል ዱብዳ ላይ ወርቃበት። ተወኝ በእናትህ። ወይኔ ሉሌ። እኔ የምለው በቃ እኔን ጣል ካላረክ ወሬ አይደምቅልህም አይደል? ምን አባቴ ላድርግ ብለህ ነው? አንድ ያለኸኝ አንተ አይደለህ እንዴ? ምን ይመስላል እንዴ? ብሌ ምን ነው እዚህ የተገተርኩት ሰው አልመስልም እንዴ? መቼ ነው ደግሞ የመጣሽው? በጣም ይቅርታ በእናትሽ። ጥራልኝ ብላኝ ገብታ አረሰውት መሰለሽ? ሪሊ በጣም ይቅርታ ይደረግልኝ። ምንድነው አንቺ ደግሞ ስልክሽን የዘጋሽው? አረ ክፍት ነው። ምን ሆነሻል? ክፍት ቢሆን እዚህ ድረስ ምን አስመጣኝ? አልደውልልሽም ነበር? ይቅርታ የኔ ቆንጆ። በቃ ኔትወርክ ይሆናል። እንሂዳ። ነሽ አሁን እንሂድ። በሉ በቃ እኔ ልሂድ። ቆይ እንጂ አብረን አንሂድም እንዴ? አይ እኔ ልሂድ። ነገ ግቢ እንገናኛለን። ቆይ ምን ሆነሃል ጆሲ? ምን ችግር አለ አብረን ዞር ዞር ብንል? ብሌን እየውል ነገር ሰላም ነው ማለት? አይ ጉዳይ አለኝ አለሽ እኮ ካልሰማሹ ብዬ ነው። በሉ በቃ እኔ ልሂድ። አጅሪት ምን እያረግሽ ነው? እኔ ምልሽ ጓደኛዬ የሆነ ደስ የሚል ነገር አለው። ማን? ጆሲ? አዎ ምንድነው የምታፈጭብኝ? በይ በይ በይ፣ አንቺ አቅልሽን እየሳትሽ ነው። እውነቴን እኮ ነው። በእናትሽ ያምር። አረ በፈጠርሽ አንቺ እንዴት አይተሽ ነው? ስራ ሁሉ የጅል አይደል እንዴ? ኤጭ አንቺ ደግሞ ማን ስለ ስራ ወራ? እኔ እኮ መልኩን ነው ያልኩሽ። እንግዲህ ያው እኔ መልክና ባህሪ የይጂ ስለማይ ነው እንጂ ያው ጆማ መልክማ መልከኛ እኮ ነች እኮ። እሱን እኮ ነው የምልሽ። አንቺ ምንድነው? ምኑ እንዴ እንደዚህ የምትቅለሰለሽብኝ ነው? አንቺ ደግሞ በቃ ሰው ማድነቅ አይቻልም አይደል? አረ እንደዚህ እየተቅለሰለሽ ነው እንዴ ታዲያ የምታደንቂው? ጀመረሽ ደግሞ ወረኛ። ነይ በይ እንሂድ አሁን። እሺ እንሂድ። አንተ ምን ሆነ ነው ስልክ አናጥፍተህ የጠፋው? ምን ነው ፈለከኝ? ምን ማለት ነው ፈለከኝ ማለት? ምን ተባብለን ነበር? ምን ተባባለ? አንተ ሙድ ትይዛለህ እንዴ? የምን ሙድ ነው ደግሞ ያዝኩት? መግሊን ተከታተልልኝ ብዬ አልነበር እንዴ? ምንዋን ነው ደግሞ የምከተለው? እቺ እንደ እስትንፋስ በየቦታው አይደል እንዴ ያለችው? እሷ አይመለከትም። አንድ እንኳን እሷን የምጥልበት ፋይል አምጣልኝ ብለህ እሱም ከበደህ አይደል? በአካት ደንፋብኝ። ልጅቷ እንዳንተ ዝርክርክ አይደለችም። በፖሊስ እንኳን ብታስፈትሻት ጠብ የሚል ነገር አታገኝባት። ማን ስለሆነች ነው እሷ የማይገኝባት? መቅደስ ስለሆነች ነዋ። ደግሞ አንተም ብትሆን ስለከበደ ነው እንጂ ራስ አታረገውም ነበር። ስማ እኔ አስተያየት አልጠየቅኩም። እሺ የምታደርግ ከሆነ ዝም ብለህ አድርግ። ይቅርታ አልችልም። አቤት አልችልም። አንተ ሙድ ትይዛለህ እንዴ? በየጊዜው ገንዘብ እየተቀበልከኝ አልሰራም ልትል ነው እንዴ? ልቀቀኝ እባክህ። የትኛውን ደህና ብር ሰተኝ የምታውቀው ነው? ይኸውልህ ከኔ ጋር እንዲህ አይነት ጨዋታ መጫወት አያዋጣም። በኋላ እንዲደብርህ ነው ማደርግ። ጣጣ የለውም። በሰጠኝ ብር ጽናናበታለሁ። ለዚህ ትዕቢትህ ዋጋ ትከፍልበታለህ። ሄይ ሉሌ፣ እንዴ ዛሬ ደግሞ ሰላምታም የለም እንዴ? እንዴት ናችሁ? ደህና ነን። ምን እየጠበክ ነው እዚህ? ምንም። እንዴ ያለ ምንም ምክንያት እዚህ ዝም ብለህ ትቆማለህ እንዴ? የምትሄዱበት ቦታ የለም? ኤክስኪውዝ ሚ። ለምንድን ነው ግን ሁላችሁም እንደዚህ መንቀራ ያናችሁት? እኔ እኮ የምትፈልገው ነገር ካለ ያው እንድንተባበር ነው። ምንም አልፈልግም። ይቅርታ፣ በጣም አክት ያደረግካል መሰለ። ከመሰለሽ መሄድ ነዋ። አንቺ ልታስድብኝ ነው እንደዚህ ያስቆምሽኝ? እንዴ ሰዎች፣ እኔ የማላውቀው የተፈጠረ ነገር አለ እንዴ? ሰው ሁሉ እንደዚህ እንዴት የሚሆነው? አታዩም እንዴ እንዴት እንደሚያደርገው? ተረጋጊ እንጂ ጓደኛዬ። ባክሽ ምን ሄድ ከሆነ እንሂድ። ልዑል አስቀየምካት እኮ። ምን ሆነሃል? አንቺንም ሳላስቀይም ይጃ። አረረረረ አንተ ዝምተኛ ሰዎች እኮ ኃይለኛ ናቸው ሲባል ውሸት ይመስለኝ ነበር። አንተ አንበሳ አይደለ እንዴ? ቆይ አንቺ ግን የራስሽ ህይወት ላይ የምታደርጊ ምንም ነገር የለም እንዴ? ይሄ እኮ ነው የኔ ህይወት። እንደዚህ እየዞሩ ሰው መረበሽ ነው? ኖ እየዞሩ ሰውን ማገዝ።
አረ በእናትሽ አታስቂኝ። አሁን ጥፊልኝ ከዚህ። ወይ ሉሌ ደግሞ ምንድን ነው? ሴትዮ ለምሮ በስም ይማጠሪኝ። እሺ ሉል፣ አሁን ዝም ብለን በማይረባ ነገር ከምንነታረክ እዚህ ያለምንም ምክንያት እንደማትቆናጠነት ስለማቅላግዘ። አልፈልግም አልኩሽ እኮ ለምን አትሄጂልኝም? ቆይ እሺ አንተ ደግሞ ምን አድርጌ ነው እንደዚህ ጠምድከኝ? ይህንን ከመጠማመድ ጋር ምን ያገናኘዋል? ያገናኘዋል እንጂ እንዴ። ቢያንስ ሰላም ብንሆን ኖሮ እኮ በስነ ስርዓት ታናግረኝ ነበር። መቅደስ እባክሽ ከዚህ ሂጂልኝ። እምቢ ካልክ እንግዲህ ምን ይደረጋል? እሺ በቃ ለምን እኔን አታግዘኝም? ምንድነው ደግሞ ማግዝሽ? አቤል የት እንዳለ ንገረኝ። ለምን ፈለግሽው? ለባለፈው ይቅርታ አልጠይቀው ነው። ያለሱ ፍቃድ በጓደኞቹ ፊት ፋይል ማውጣት አልነበረብኝ። ይህንን እኮ እሱን ለማሸማቀቅ ከማሰብሽ በፊት ነበር ማሰብ የነበረብሽ። እሱስ ልክ ነህ። በጣም አናዶኝ ስለነበር ነው። አሁን የት እንዳለ ንገረኝና ሂጄ ላገኘው። የት እንዳለ አላቅም። አረ በፈጠረ ሉል እንዴ ምን ሆነሃል? አላቅም አልኩሽ እኮ። አሁን ማን ይሙት አንቺ ያደረግሽው ነገር ጸጽቶሽ ነው ልጁን የምትፈልጊ? የሆነ ተንኮልማ አስበሻል ልጁ ላይ። ይቅር ይበለ እንዴ። ቆይ እኔ ከተንኮል ውጪ ሌላ ነገር ማላስብ ነው እንዴ ይመስላችሁ? ምን አይነት ሰዎች ናችሁ? ሁላችንም ጭንቅላችሁ በቀረችው ልክ ነው። ምንድነው የቀረጽኩት? እሱንም አንቺ ታውቂያለሽ። ምንድነው እኔ ማውቀው? በፈጠረሽ አሁን ከዚህ ዞር በይልኝ። እውነት ሉል፣ ለዚህ ንግግር አስከፍላለሁ። ጠብቀኝ። አየሽ ቅድም እኮ ይሄንን ያልኩሽ። አንቺ ችግር ከመፍጠር ውጭ ምንም ነገር አይታይሽም። ለዛ ነው ሁላችንም እንደ ሰይጣን የምናይሽ። የተነኩት የተጫጨሩ እጂ። ቆይ አንተ ምን ቤት ነህ እንዴ? ምን አድርጌ ነው እንደዚህ እርር ብለህ የምትናገረኝ? እኔ ላይ እስከምታደርጊ መጠበቅ አለብኝ እንዴ? ልውል አቁም። እላፊ እየተተናኮልከኝ ነው። እሺ ትሰሚኛለሽ? ከዚህ በኋላ አቤል አጠገብ ብትደርሺ ንግግርሽ ከኔ ጋር ይሆናል። እሺ? አቤት በደንብ ሰምተሽኛል። ከአቤል አጠገብ ራቂ። የዛኔ ወዶሽ የነበረው ተሳስተው ነው። ይህንን ማንነትሽን ቢያውቅ አይወድሽም ነበር። ተው ልውል፣ ከኔ ጋር የእልህ ጨዋታ አይዋጣም። አረ እባክሽ ምን እንዳታመጪ። በጓደኛ ላይ እንደፈረድኩ ቁጠረው። እሺ ትንሿ ወይኔ ትንሿ አንቺ ምን ነው በሞትን በቃ አንድ ሰው መጥቶ ቼክ አያደርገኝም ማለት ነው? ይቅርታ ትንሽ ስራ ይዤ እኮ ነው። እዚህ ተሰባብሬ እያየሽኝ አይደለም? ኢዛና የት ነው? መኝታ ቤት ስራ እየሰራ ነው። አብዬስ? ትንሽ ራሴን አመኝ ብሎ ጋደም ብሏል። አይ ጉድ። እሺ ታዲያ እንዴት ብዬ ነው የምንቀሳቀሰው? እኔ ልደግፍሽ? ምን ትደግፍኛለሽ? አንቺ ለራስሽ በረሮ የሆንሽ ልጅ እጄ ላይ ተሰብረሽ ደግሞ ጦስ ልትሆኝብኝ ነው? እሺ ምን ላድርግልሽ? እስቲ ውሃ በጨው አፍይልኝ፣ በሱ ደግሞ ልሞክረው። እሺ ወይኔ አይ ምንድነው እየተፈጠረ ያለው? ትሰማኛለህ? ያቺን እብድ የምታስታግሳት ከሆነ አስታግሳት፣ ካልሆነ አይኗን ብዬ ነው ማጠፋት። በዚህ በኩል አንዷ ብሎክ ታደርገኛለች፣ በዛ በኩል አንዷ ትጨቀጭቀኛለች። ቆይ ምንድን ነው የምታፈጡት? ቆይ ግን ጓደኛችሁ አይደል? ምን አለበት ተው ብትሉኝ። ሉላ ተረጋጋ እንጂ ምንድን ነው? ማን ስለሆነች ነው እሷ ብሎክ የምታደርገኝ? ቆይ ማን ናት እሷ? እዩ ናት መሰለኝ። ዝጋ በእናትህ አንተ ጦሰኛ። በአንተ ሰበብ መሰለኝ እዚህ ውስጥ የገባሁት። ምን አደረግኩኝ ደግሞ? ዝም በል በቃ። በአንተ ካለ በአንተ ነው። እኔ ነኝ እንዴ ብሎክ ያስደረግኩ? እናንተ ናችሁ የዚህ ሁሉ መንስኤ። አሁን ደግሞ ሁለታችንም ሆነን። እሺ አሁን የት ብዬ ነው የማገኛት? ሰፈራዊ እጅ ከተገተርኩ ስንት ሰዓቴ? አንዱ ምንድን ነው ሰፈር እየሄድክ መገተር ጀመርክ? ማን ተገተረ? የት አባ ነው ደግሞ የተገተርኩት? አንተ ትሰሙኛላችሁ? እኔ ልዑል አይደለሁም። ሙሉ ቀን ስታንጨረጭረኝ እንደዋለች ካላንጨረጨርኳት። አረ በፈጠረህ ሰውዬ። ምንድን ነው? ጀማሪ እረኛ ከብት አያስተኛ አሉ።
ቆይ ሉል ምን እየሆንክ ነው? ታውቀዋል ግን እያበድክ እኮ ነው። ለምንድን ነው የማላብደው? አረ ልጁ ምንድን ነው ያደረገችው? አንተ ባክቶ ጀማሪ ስለሆነ ነው። እየለመደው ሲመጣ ይተወዋል። አረ አይመስለኝም። ይሄ የሆነ አይነት በሽታ ነው። አይዞህ አልበላም። አንቺ ነሽ የማትበይ? ቹቹ ሙት አልበላም። አይዞህ አትፍረኝ። እንዲህ ያላችሁ እንደ ሉላ ሳብዳችሁ ልታስቀምጡ እንዴ? ሉላ በደ እንዴ? እንዴት መጣሽ እዚህ? ጓደኛ ያለበትን ስጠይቀው አልነግርም ሲለኝ ተከትዬው መጣሁ። ለምንድን ነው የፈለግሽኝ? ተቀመጫ አይቀድምም? እንዳታስቢ። ምኑን? መቀመጡና እና እንዲህ ተገትረኝ ነው እንዴ ማወራችሁ? መቅደስ ምንም የምታወሪው ነገር የለም ከዚህ ውጪ። አቤልዬ እንደሌላ ጊዜው ልጨቀጭቅም ወይም ደግሞ ልቀልድም አይደለም የመጣሁት። እውነት በጣም ይቅርታ ጓደኞች ፊት ፋይልህን ስለሳየው። ጨረሽ? ምኑን? ወሬሽን ነው። ይኸውልህ አቤልዬ ሙት ከልቤ ነው። ምኑን ነው ከልብሽ? ይቅርታዬን ነው አቤልዬ፣ በእናትህ የእውነት የበፊቱ ጓደኝነታችን እንዲመለስ ፈልጋለሁ። ምን? ይቅርታ አንዴ ብቻ ወላውራ። ይቅርታ ግን ለአንቺ ትቼ መውጣት አልችልም። ተበያዋለሽ። ቹቹ ስነ ስርዓት፣ ቁም ነገር ነው እያወራ ያለሁት። እና እኔ ቀልዴ ነው እንደ እያወራ ያለሁት? አቤልዬ ሙት ከልቤ ነው። ምንም ቢሆን እኮ ከአንተ ጋር ጥሩ ጓደኛሞች ነበርን። ነበር ነው፣ አሁን ግን አይደለም። አሁንስ የማንሆንበት ምክንያት ምንድን ነው? ወንድሜ በጭራሽ እንዳትሳሳት። ሔዋን በለሱን ይዛ ለመጥታለች። በጭራሽ እንዳትበላ። አቤላ ከልቤ ነው። ለእስከ ዛሬው ነገር ግን በጣም ይቅርታ። አቤላ በለሱን ልታጎርስ ነው። አቤላ መለወጥ እችላለሁ፣ እባክህን አንተ ብቻ አግዘኝ። አቤላ በለሱን ልታጎርስ አፍጋ አስጠግተዋለች። አስወጣት። እንዴ አቤል መልስልኝ እንጂ። እንዴ ጉረስልኝ እያለችህ እኮ ነው። አንተ ለምን አፍን አዘጋም? ቆይ የኔ አፍ ሲዘጋ የሱን አፍ አስከፍተሽ በለሱ ልታበዩ ነው? የምን በለስ ነው ማበላው? ለነገሩ አንቺ የባቡን ካራክተር ብቻ እኮ ነው የምታውቂው። ለፋሲ ላይ ነው መለፈለፈ። አቤል በቃ አናግረኝና ልሂድ። መቅዲ ወይ ምንድን ነው የምትፈልጊው? እንደ ድሮ ጥሩ ጓደኛ እንድንሆን ብቻ። ካልሆንኩስ? እንዴ ለምንድን ነው ማትሆነው? ምን አድርጌያለሁ? ምን አድርጌያለሁ? ማለቴ ያኔ እኮ በጣም አናዳኝ ስለነበር ነው። መቅዲ ወይ አሁን በዚህ ሰዓት ምን እያሰብኩ እንደሆነ ታውቂያለሽ? እሺ ምንድን ነው? ምኗን በመታት ጸጥ ትላለች ብዬ እያሰብኩ ነው። ምን ታስቢያለሽ? አቤት ሰምተሻል? አሁን ሹልክ ብለሽ ትወጫለሽ ወይስ ላስወጣሽ? እሺ ካልክ። አቤላ ዝም ብላ ወጣች እኮ። እና ትውጣ ታዲያ። ትውጣ ይላል እንዴ? ራስ እዛው መዘዙን ትወጣ። ምን አገባኝ? በጣም ቆየሽ እኮ። ምን ሆነሽ ነው? እነዚህ ውሾች እኔ ላይ ሙድ ያዙ። ቆይ አላወቁኝም። ቆይ አቤልን ለምንድን ነው በዚህ ልክ የፈለግሽው? አቤል ያስፈልገኛል ማሪ፣ በጣም ያስፈልገኛል። አንዴ እጄ ከገባ እንደ ሪሞት ነው የምጠቀመው። በዚህ ልክ? አዎ በዚህ ልክ። አይ እንግዲህ ይሁንልሽ። ታዲያ ቀጣይ ፕላንሽ ምንድን ነው? ለጊዜው እንኳን ይብቃኝ። ቀሪውን ትምህርት ቤት እንቀጥለዋለን። ኦኬ እኔ ልብቃሽ። እሺ እኔ ደህና ነኝ። እንዴ አብረሽ? እንዴ ቅድስ እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። እዚህ ሰፈር ነሽ እንዴ? አዎ እዚህ ሰፈር ነኝ። አንተም እዚህ ሰፈር ነህ እንዴ? አይ እኔ እንኳን በአጋጣሚ ሳልፍ ነው። ስላገኘሽ ግን ደስ ብሎኛል። አመሰግናለሁ። እኔም ደስ ብሎኛል። እግርሽን ግን ደህና ነሽ? አቧራው ከአንቺ ጋር ከሆነ አይደብረኝም። ኧረ እባክህ ወሬኛ። እና አሁን ወደዛ እየሄድክ ነው እንዴ? አዎ አንቺም ወደዚህ ነሽ መሰለኝ። አዎ በቃ አብረን እንሂድ። ደስ ይለኛል። ምን ይሉታል አሁን እኔ እንዲሞላለቅ? እንዴ ታለም አላርፈሽ ተቀመጪ። እንዴ አብዬ ለምን አረፍ ይቀመጣለሁ? እግርሽ እኮ ገና አልዳንም፣ ያገግም እንጂ። እንዴ አብዬ ሙሉ ቀን ተኝቼ እኮ ነው ያልኩት። አሁንም ደግሞ ልተኛ? ወርደሽ ነው እንዴ ሙሉ ቀን ተኝተሽ ዋልሽው? እንዴ ቀኑን ሙሉ እንዴት ዝም ብዬ ተኛለሁ? እሱን እኮ ነው እያልኩሽ ያለሁት። እግርሽ እንዲያገግም እድል ስጪው፣ ብዙ አትንቀሳቀሽ።
በዛ ላይ አሁን ብርድ ነው። ኧረ አብዬ አሁን እስከተኛው ደግሞ አልነሳም። እና በዚህ ሌሊት ምን ልታረጊ ነው? ዝም ብዬ ቤት ውስጥ ዞር ዞር ልበል። ደግሞ ምን አደርጋለሁ? እታለም ልጆቹ ጋር እንዳትሄጂ ነግሬሻለሁ። ምን ሆነሃል አብዬ? በስማም በል። ኧረ እኔ አልሄድም። አመልሽን እያወቅኩት ምን በስማም ያስብለኛል። በያውን አርፈሽ ተኝ። እሺ ተኛለሁ። ሂድ በቃ። አንተም ደህና አደር። እሺ በቃ በይ። ሰላም እደሪ። ካመመሽ ጥሪኝ። እሺ እጠራሃለሁ አብዬ። ሰላም እደር። ደህና እደሪ። እሺ በቃ ለምንድን ነው አብዬ እንዳትሄጂ ወደዛ ያለኝ? ምን አስቦ ነው? የሆነ ነገርም አለ። አርፌማ እዚህ አልተኛም። ምን ነው ማይ? ምን ነው በጊዜ ተኛችሁ? ሰዓቱ እኮ ሄዷል። እስካሁን አንቺ ለምን አልተኛሽም? አይ እግሬና ሞኝ ስለነበረ እየተንቀሳቀስኩ ነበርና እስኪ ልያችሁ ብዬ ነው የመጣሁት። ጠዋት አትንቀሳቀሽም እንዴ? አሁን እኮ በጣም መሽቷል። አንቺም በቃ ግቢና ተኝ። ሙሉ ቀን ተኝቼ ስለዋልኩ እኮ እንቅልፍ እምቢ አለኝ። ምን ነው ትንሿ ተኝታ ነው እንደማታናግረኝ? አዎ ተኝታለች። በጣም መሽቷል እኮ ማይ። አንቺም ተኝ። እንደውም አንተ እኔ ጋር ተኛ፣ እኔ እዚህ ተኛለሁ። ብታመም እንኳን ውሃ እንኳን ታቀብለኛለች። ምን ጀመርሽ ማይ? እንዴ ምን እጀምራለሁ? እውነቴን እኮ ነው። ውሃ ከፈለግሽ እኔ እሰጥሻለሁ። የአንቺ እዚህ መተኛት ምንድነው ጥቅሙ? ምን ችግር አለው እኔ እዚህ ብተኛ? ኧረ ማይ አትጩይባትና ትቀስቅሻል። ምንም የተፈጠረ ነገር የለም። ስላመመኝ ከኔ ጋር እንድትተኝ ፈልጌ ነው። እሺ ቆይ አንቺ አትነሽ፣ እኔ አብሬያት ሆናለሁ። ችግር የለውም እኮ። አይ አንቺ ተኝ፣ እኔ እሄዳለሁ። እንዴ ለምንድን ነው አንተ የምትመጣው? እሷን አይደል እንዴ ነው የፈለግኩት? እማዬ እኔ እሰጥሻለሁ አልኩ እኮ። እንደውም ተውኩት በቃ፣ ራሴ መውሰድ እችላለሁ። ምን ነው ይሄን ያክል እግሬ አልተቆረጠ? እማዬ ብዙ አትንቀሳቀሽ፣ ያምሻል። እኔ እሰጥሻለሁ። እንደውም አልፈልግም፣ አትስጠኝ። ደህና ደር። ኡፍ ምንም አልተፈጠረም። ትንሽ እግሯን እየተዘጠዛት አላስተኛ ብላት ነው መሰለኝ። ለብቻዋ ከምትሆን የምትፈልገው ነገር ካለ ሂጂ ብጠይቃት አይሻልም? ችግር የለውም። የምትፈልገው ነገር ካለ እኔ እሰጥታለሁ። አንቺ ተኝ። እሺ በቃ። አንድ ነገር ግን ላስቸግርሽ። ምንድን ነው? ሁሌ ስነቃ ካጠገቤ እንድትሆኝ እፈልጋለሁ። ይኸው አሁን ሳጠገባ እንዳለሁት። አሁን ብቻ አይደለም፣ ሁሌ ነው የምፈልገው። እሺ ካልክ በቃ አሁን እንተኛ። እሺ በቃ። ሰላም ደህና ደህና ደህና። ወዴት ነው በዚህ ሰዓት ምሮጥ? ይመለከታል? እሱማ አይመለከተኝም፣ ግን በዚህ ሰዓት እንደዚህ ስትራመድ ስለገረመኝ ነው የጠየቁት። አንተ ራሱ በዚህ ሰዓት እዚህ ትሰራለህ? ማለትማ ምን ታደርጋለህ ነዋ። አይዞህ እዩ ጋር መጥቼ አይደለም፣ የኔም ሰፈር እዚሁ ነው።
ኧረ እባክህ። አሁን ነው እዚህ ሰፈር መሆን አይቻልም እንዴ? ስፈልግ ገደል መግባት ትችላለህ። የጠራው እኮ በዚህ ሰዓት የምትፈልገው ነገር ካለ ልተባበረ ነው። መቼስ እግረ መንገዴን የመጣሁት አትለኝም አይደል? ቆይ ግን እኔ የምለው በማይመለከታችሁ ሁላችሁ መግባት አይሰላቻችሁ? እኔ በማይመለከተኝ አልገባም። እንደ ጓደኛ ሆኜ ነው የጠየቅኩ። የምን አባ ጓደኛ ነው? እኔ ጓደኛ ነኝ እንዴ? ጓደኛ ብሆን ችግር አለው? አሁን ጥፋልኝ ከዚህ። የሌላውን ንዴት አንተ ላይ ነው የምወጣው። ምን አደረኩኝ እንዴ? አንተን ለመምታት እኮ ምክንያት የምፈልግ ሰው ነኝ። በሰዓት ደግሞ ምክንያት ባሰጠኝ አሪፍ ነው እንዴ። አንተም ዱላ የሚያዝናና ሰው ነህ ማለት ነው? ማለት ነው እንግዲህ። ቆይ ደግሞ ለምንድን ነው ከዩ ጋር ስላየኝ ባለፈው እንደዛ የተበሳጨው? ከአንተ ጋር ላያት ስለማልፈልግ። ለምን? የጀመራችሁት ነገር አለ እንዴ? ይመለከታል። አጠገቧ እንዳትደርስ ለማለት የሚያበቃ ድፍረት ከየት አመጣ ብዬ ነው። ይኸውልህ የተባልኩን ብቻ አድርግ። ዝም ብለህ አቀባጥር። እኔ የምለው አንተ የምትለው ምንድን ነው ግን? ሁላችሁም ነገር ወዳድ የሆናችሁት። ማነው ነገር ወዳድ? እናንተ። እና እናንተ ከስር ከስር እየቆሰቆሳችሁ እንዴት ሰው ኖርማል መሆን ይችላል? ስላልተግባባን ነው እንጂ ምንም የቆሰቆስኩት ነገር የለም። እሺ አሁን ከዚህ ጥፋልኝ። እንዴ ምንድን ነው በሰዓት እዚህ የምትሰራላችሁ? ምንም አየር እየተቀበልኩ ነበር፣ ድንገት ብለን አገኘሁ። ምን ነው በዚህ ሰዓት? ወክ እያደረኩኝ። እኔ ጋር አይደለም ማለት ነው የመጣኸው? አረ ነው ማለቴ እግረ መንገዴን ነው የመጡት። እሺ በቃ ሰላም ደሩ። ቆይ ለምንድነው ስልኬን ብሎክ ያደረግሽ? የምታወራኝ ነገር ነበር? እማወራሽ ነገር ከሌለ ብሎክ ማድረግ ነበረብሽ? የምታወራኝ ነገር ከሌለ ለምን ብሎክ መደረጉ ያንገበግበሃል? ምን የምታወራኝ ነገር የለም? ምን ማለት ምንድነው ማወራሽ? የምታወራኝ ነገር ከሌለ ብሎክ መደረግ ምን እንደዚህ ያንጨርጭራል? ምን ልትሰራ እዚህ ሰፈር ትመጣለህ? እሺ አሁን ምን አደረግኩኝ? ኧረ አንተ እነግርሻለሁ በላት እንጂ አሁን ከሄደች አትመለስም። ልዑል እርግጠኛ ነህ የምትለኝ ነገር የለም? እሱማ ነበረ ግን ብሎክ አደረግሽኝ ቅድም ስደውል። አሁን ግን በአካል አለሁ። አሁን ንገረኝ። እንዴ አሁን? አዎ አሁን። እሺ ነገ ትምህርት ቤት ትመጫለሽ? አዎ እመጣለሁ። ምን ነው? እና እዛ ላውራሽ? እዚህ ድረስ የመጣኸው ነገር ላውራሽ ልትለኝ ነው? አረ ዩኔንም ተረጅኝ እንጂ ምንድን ነው? እንደው ምንም ነገር መስማት አልፈልግም። ትችዋለሁ። እንዴ ማለት? ልትል ያሰብከው ነገር ገብቶኛል፣ ግን ደግሞ አንድ ቀን ለማውጣት ምንድነው እንደዚህ የምትሆነው? አረ እንደዛ አይደለም። እና እንዴት ነው? እስኪ በደንብ ይኸኝ ሉል። ይኸኝ ትወደኛለህ? ምን? ንገረኝ እንጂ ልዑል። አሁን ከሄድኩ ግን እንደማልመለስ ወቅ። እሺ? እሺ ቆይ ልሄድ ነው። ኧረ አንተ ልጅ አውራ። ምን የምትለው ነገር የለም? አለ። አንተ ምን የምትለው ነገር ያለ አይመስለኝም። እኔ ልሂድ በቃ። እዩ አፈቅርሻለሁ። ምን? በጣም አፈቅርሻለሁ። እውነት? እውነት። በሉ በቃ እኔ ልሂድ። ኧረ አቤላ ይሄ ልጅ ምን ሆኖ ይሆን? ምንም አይሆንም። ምን ይሆናል ብለህ ነው? በሰላም ነው እስከዚህ ሰዓት የቆየው? እኩለ ሌሊት ሊሆን እኮ ነው። አታስብ፣ ምንም አይሆንም። እንዴት ነው ምንም አይሆነው? ይሄ ደግሞ እንዴት ሆኖ እንደወጣ እያየሁ አልነበር እንዴ? በእርግጠኝነት እዩን ሳያገኛት አይመጣም። ልዑልን ታውቀው የለ? ባያገኛት ራሱ በሩ ላይ ማደሩ አይቀርም። ምንድን ነው ፍቅር ነው ወይ ሰይጣን በኩለ ሌሊት የሚያንከራትተው? ከተያዝክ ከፍቅር ሰይጣን ሳይሻል አይቀርም። ማለት ፍቅር በጣም ከባድ ነው። ቹቻ መርጣህ አታፈቅርም። ከልብ ሲሆን ደግሞ በጣም ከባድ ነው። ልክ እንዳንተና እንደ ልዑል ማለት ነው። ጫፌ እንዳትነካኝ ነግሬሃለሁ። መርጦ ማፍቀር ቢቻል ያቺን ሰይጣን ታፈቅራት ነበር እንዴ? አፈን ዝጋ። በዚህ ሰዓት አትልከፈኝ። ቀላል እዘጋለሁ እንዴ? ስማ፣ ወተን ነው እንዴ? የት ብለህ ነው ወተን የምናየው? ስልኩን ራሱ እኮ ዘግቶታል። ደግሞ ምን ይሁን ብሎ ነው ስልኩን የዘጋው? ምን አቀለታለሁ? አንተ ብቻ ምንም ሳትለኝ እቀፈኝ። ኧረ በእናትህ በዚህ ጠራራ ሌሊት ልታበጠራኝ ነው ደግሞ? እሺ አቤላ እቀፈኝ። እንኳን ደስ አለ ወንድሜ። ታዲያ መተቃቀፉ ምን አመጣው? ምን ሆነ ነው አቤላ? እዛ ሰልጠና ልካው እሷን ሲከብዳት ኮኛል ሊፈጀን ነው። ቆይ እናንተ ግን አታምኑኝም? አናምንም። አታምኑኝም? አናምንም። ምክንያት? ስለማንፈልግ ነው። ቀልደኛ። የራሳችሁ ጉዳይ። እኔ ግን በጣም ደስ ብሎኛል። ቆይ ምን ተገኘ? ጉዳይን ጨርሼ መጣሁ። ነገርካት? ታዲያስ